መለያየት ሞት ነው። ከሚኪያስ ደምሴ። አይ መናኛ ትውልድ ምን ወንዳለና ወንድ በእኛ ጊዜ ቀረ። ወንድ እንዴት አገሩ ተደፍራ ዳር ድንበሩ ተጥሶ ዝንብ እየወረረው ተቀምጦ ይውላል። አይ ይህ መናኛ ትውልድ አገር ትውፊት፣ ባህል፣ ክብርና ነጻነት የሚባሉ የሰው ልጅ የስብዕና ከፍታዎች አይገቡትም እኮ። ጀግና ድሮ ቀረ። ጀግንነትን እንደ ዋንጫ አለቅልቀን ጠጣናት እያሉ ባንካሳ እግራቸውና ወዝ በመጥገቧ ምክንያት የጠየመች ከዘራቸው ጋር ዳንግላሳ እየመቱ ወደ ታች ባለው ረባዳ ስፍራ ተሰወሩ። አቶ ኤልያስ በግምት 70 ዓመት ገደማ ይሆናቸዋል። የቀድሞ ሰራዊት አባል ናቸው። ብቸኛ የሚኮሩበት ታሪካቸውም ነው። በጦር ሜዳ ቀኝ እጃቸውንና የግራ ዓይናቸውን አጥተዋል። ግራ እግራቸውም ላይ መጠነኛ ጉዳት ደርሶባቸው ሲራመዱ ጠንቀል እያሉ ነው። በሰፈር ውስጥ በወረንጦ ምላሳቸውና በሀገር አፍቃሪነታቸው የሚታወቁት የሞቀ መልበሱን የላመ መብላቱን አውቀንበት ነበር። ግን ሀገር የሚባል ትልቅ ቋንቋ አለ። ስለዚህ ቋንቋ ስል ነው ምቾት ድሎቴን ሁሉ አሻፈረኝ ብዬ እጄን፣ ዓይኔን፣ እግሬን የገበርኩት በማለት ነው ሁሌም የህይወት ጀብዷቸውን መተረክ የሚጀምሩት። የዚህ ትውልድ ለስላሳነት፣ ለሀገር ክብርና ነጻነት ያለው የተዳከመ አተያይ ሁሌም እንዳበገናቸው ነው። እስኪና አንተ ጎረምሳው እስቲ እጅህን አምጣው እስቲ ይሉና ያንዱን የሰፈር ጎረምሳ እጅ ለስላሴ አይተው አይ አገሬን ፈጣሪ ጠብቃት እንጂ ተፋልሞ የሚያድን ክንድ እንኳን የላትም በሊድ ላንገሳ ይላሉ። ጠባያቸው ይታወቃል። ማንም አይቀየማቸውም። ቦምብም ወረወሩ፣ መትረየስ ደገኑ፣ አሉ ጋደም ጋደም፣ አሉ ጎንበስ ጎንበስ። አውሬ መስያቸው አውሬ መስያቸው ከሰው መፈጠሬን ማን በነገራቸው። ወጣቷ ከተማ በወርቃማ ፀሐይ እየፈካች ነው። አየሩ ጦርነት ይሸታል። የጦርነት ከበሮና ነጋሪት እየተጎሰመ ነው። ዘፈኑ ሁሉ ውረድን ውረድ ነው። ወኔ ቀስቃሽ ግጥም ይገጠማል። አጀጋኝ ዘፈን ይለቀቃል። በዚህ ሰዓት እዚህ ቦታ ለሌላ ሀጃ ድንገት የተገኘ ሰው ራሱ ጨርቄን ማቄን ሳይል ጠመንጃ አንግቦ ሰልፉን እንደሚይዝ አያጠራጥርም። ቼበለው ወረ ቼበለው ቼበለው ወረ ቼበለው ቼበለው ወረ ቼበለው ቼበለው ወረ ቼበለው። መሃል አደባባዩ ላይ ሙናና መሳይ ቆመዋል። አፍለኛ ፍቅረኛሞች ናቸው። መሳይ አለችው በልመና ቅላጼ ወደ ላይ ቀና ብላ በስስት እያየችው። መሄድ የለብህም፣ ብዙ የሚሄድ ሰው አለ። አንተ መሄድ አይጠበቅብህም። ከኔ ጋር ቆይ እባክህ። መሳይ ግን ምንም እንኳን የሱም ልብ ላይ አንዳች የመለየት ቋጥኝ ቢወድቅበትም ከሚወዳት ፍቅሩ መለየቱ ቢከብደውም እንደ ልጅ ከሚሳሳላት በቅርቡ ሊጋቡ ቀጠሮ ካለው ጉብል መራቁ ምቾት ቢነሳውም እንደምንም ስሜቱን ለመደበቅ እየተጣጣረ ሙናዬ ታውቂያለሽ፣ መሄድ አለብኝ። ይሄ ስለ ግዴታ ብቻ አይደለም፣ ስለ ኃላፊነትም ብቻ አይደለም። ይሄ ተራ ደርሶ መመለስ ወይም ሄዶ መቅረት አይደለም። ይሄ ያለንን ስለመጠበቅ፣ የነበረንን ስለማስቀጠል፣ የሚኖረንን ስለማስከበር ነው። ስለኛ ነው፣ ስለ ቤታችን ነው፣ ስለ ወደፊታችን ነው፣ ስለ ቀበጧ ድመታችን ነው፣ ስም ስላወጣንላት ስላልተወለደች ልጃችን ነው፣ ግቢ ውስጥ ስላሳደግናቸው አበቦች፣ ስለ ሳቅናቸው ሳቆች፣ ስላነባናቸው እንባዎችም ጭምር። ይሄ በቃ ልቅር ተብሎ የሚቀር ተራ ቀጠሮ አይደለም። ይሄ ከፍ ያለ መጠራት ነው። ከፍ ላለ ልዕልና እንደመመረጥ ነው። ትልቁን ድምጽ ደግሞ ልንከተለው የተገባ ነው። ግን አንድ ነገር ቃል ገባልሻለሁ፣ እሱም እንደመመለስ ነው። ካቆምንበት ሁሉንም ነገር እንቀጥላለን።
እመኝኝ እመለሳለሁ። እንደዛ ነው የሚሰማኝ። ውስጤን አምነዋለሁ። ብቻ አንቺ ራስሽን ተንከባከቢልኝ ሙናዬ አላት። ከዛም መሳይ ሙናን አጥብቆ አቀፋት፣ በስስት ሳማት። ጠረኗን ማገው፣ ስንቅ እንደሚሆነው አይነት የሆነ ከሳምባው ጥጋት አንዲት አሳቻ ቦታ ላይ መዓዛዋን አጠራቅሞ ሲያሻው አውጥቶ እንደሚያሸተው አይነት መዓዛሽ እጹብ ነው ይላታል። ዓለም ላይ ያለው በጎ ጠረን ያንቺ ነው ይላታል። አንገትሽ ስር ያለውን መዓዛ ምን አይነት ኬሚስት ምን በሚል ኬሚስትሪ እንዳረቀቀው አላውቅም ይላታል። ይህን ሁሉ ይላት ነበር። በጠረኗ ይመራመር ነበር። ከነዚህ አፍታዎች በኋላ መሳይ ጉዞን ጀመረ። ምስሉ ከዓይኗ ላይ እየራቀ እየቀነሰ እያነሰ እየጠፋ ሄደ። የማየት አቅሟ እስከሚፈቅደው ድረስ፣ ከአድማስ እስኪርቅ ድረስ፣ እስከ መጨረሻዋ የምስል ቅርጽ ድረስ እዛው ደንዘዛ ቆማ ሸኘችው። መሳይ ከሷ በተቃራኒ ባለው ጎዳና በሚራመዳቸው ያንዳንዱ ዳናዎች ሙና እልፍ ስብርባሪ የልብ ፍርካሾችን ታቅፋለች። ሙና ያስተናገደችው እንግዳ ስሜት ነው። ሰውን ሸኝቶ ከመመለስ ከፍ ያለ፣ አንድ የሚወዱትን በዓለም ላይ ለኔ ያለኝ ብቸኛ ነፍስ ነው የሚሉትን ሰው ግማሽ ለሞት ቀብድ ሰጥቶ ተደራድሮ የመመለስ አይነት ስሜት ነው። ይሄ ግማሽ ተስፋ ማድረግ፣ ግማሽ ተስፋ መቁረጥ ነው። ይሄ ጨክኖ ከመሄድ አርፎ ከመቀመጥ አንዱን አለመምረጥ አይነት ስሜት ነው። ሙና ውዷን ሸኝታ ወደ ቤቷ ስትመለስ ግዩርነት ተሰማት። ወደማታቀው ወደ ባዕድ አገር የምትሄድ መሰላት። መሳይ የሷ ውድ ብቻ አይደለም፣ ሳር ቅጠሉ ሁሉ ይወደዋል። ባዶነት በመንታ አከናፋት አቀፋት። ድብርት በላባው አፈናጦ ይዟት በረረ። የቤቱን በር ስትከፍት መቃብር የምትከፍት መሰላት። ሶስት ያማተበች። ሙት እንደወጣበት ቤት ጭር ብሏል። ወደ ቤት ስትገባ ግድግዳ ላይ ከተሰቀለው የመሳይ ምስል ጋር ተፋጠጠች። መሳይን መልከኛ ነው ማለት የአዘቦት ቃል ይሆናል። የሱን ውበት ለመግለጽ ከሊቅ ጋር የቃል ማሳ ውስጥ መሰማራትን ይሻል። መሳይ ጠይም ነው። ጠይም ማሳ መሳይ አንተ ጠይም ሎጋን ደጋግማ ዘፍናለታለች። ጋሜው ከሁለቱም በኩል ላመል ያክል ገባ ገባ ብሎ አንዳች ግርማና ብስለትን አላብሶታል። ጠባብ አይኖቹ አሰላሳይ እንደሆነ ያሳብቁበታል። ፊቱ ቀጭን ሰልካካ ነው። ፈገግታው የፈገግታው ነገር ሌላ ነው። የጥርሶቹ ሰልፍ ላመል ያክል እንኳን ያልተዛነፈ ወጥ ነው። ሳቅ ሲል ልብ ያስጨንቃል። ከግድግዳው የተሰቀለውን ፎቶግራፍ አውረዳ በስስት እያየች ዳሰሰችው። መሳይ ስጋና ደም ለብሶ የመጣላት መሰላት። አፍጥጣ አየችው፣ ሳመችው፣ አቀፈችው። ብዙ የሐሳብ ግትልትል ተከታትሎ መጣባት። አሁን ማን ይሙት ይህ በከንፈር ለመሳም እንኳን የሚያሳሳ ልጅ ለጥይት አረር መዘጋጀት ነበረበት ወይ ስትል አሰበች። እሱ እኮ ምንም ሳይተኩስ አንድ ባታሊዮን ጦር መማረክ የሚችል ነው እንዲሁ በፈገግታው ብቻ ስትል ታሰላስላለች። ፎቶግራፉን ሶስቴ ስማ ከነበረበት ቦታ መልሳ ሰቀለችው። ዱካ አውጥታ በረንዳ ላይ ተቀምጣ ስለ መሳይ ታስባለች። ከአድማስ ማዶ አሻግራ ታየዋለች። ድንገት መንገዱን አሳብሮ ከመጣ ብላ ታየዋለች። ናፍቃለች። መንገድ አይኑ ይፍሰስ አይባልም ደርሶ የወሰደውን ሰው ያመጣል መልሶ። ድንገት አይኗ ፈሰሰ። ከውብ አይኗ መፍለቅ የጀመረው ሞቃት ጅረት እየተንኳለለ ባንገቷ ስር ወርዶ መሳይ ለልደቷ ከገዛላት የአንገት ሐብል ሸለቆ ውስጥ ተርመሰመሰ። ሐብሉን ዝቅ ብላ አየችው። በእንግሊዘኛው ካፒታል ኤም ነው የሐብሉ ማጫወቻ። የሷም የሱን ፊደል የሚጀምረው በኤም ነው። ትርጉሙን
ላፍታ አሰበች። የራሱን ስም ነው የሰጠኝ ወይስ የራሴን ነው? ወይስ ራሴ የሚባል ነገር ሳይኖረን አንድ ብቻ ነን? Is he practically me? እንደዛ መሆን አለበት አለች። ሙና ሞንሟና ይላታል መሳይ ሲጠራት። ስትስቅ እንደ ልጅ ናት። ንጽህናዋ እንደ ወፍ ነው። ለሳቅ አፏ ሲከፈት አይኗ ሙሉ በሙሉ ይጨፈናል። ከፈገግታዋ ላይ ወተት ይታለባል። ራሷ ላይ ትንሽ ሻሽ ጣል ታደርጋለች። ዞማዋ እንደ ባህር ዳር ቄጤማ ይዘናፈላል። ጥቁረቱ ያለደለደ የኑቅ ቅባት አይነት ነው። ለስላሴው ላፍታም ሻሽ ለማስቀመጥ ግዝ አይሰጥም። አሁንም ሻሿ ይወርድባታል። ቶሎ ቶሎ ከፍ ከፍ ታደርጋለች። ማሰር ወይም ማስያዝ አትወድም። እንዲሁ ነው ጣል የምታደርገው። ጨዋታውን ተወደዋለች መሰል ሽቲን የምትለብሰው። ይህ ተደምሮ የትም የሌለ አንዳች የዋናዊ ቅባትን አፍስሶባታል። ሙና በትምህርት ብዙም አልገፋችም። 12ኛ ክፍል ስትደርስ ነው ያቆመችው። ሰንፋ ወይ አልችል ብላ አይደለም፣ ከዚህ በላይ ትምህርት ምንም የሚጨምርልኝ ነገር የለም ብላ እንጂ። የመማርን ጠቃሚነት ትረዳለች። ግን ደግሞ ጠቃሚ ነገር ሁሉ ዓለም አቀፋዊ ያለመሆኑንም እንደዛው አሪፍ ነገር ሁሉ አይደረግም ትላለች። እስካሁን ድረስ የፈለጥኩት ጂኦሜትሪና ካልኩለስ ምንም ሕይወቴን አላቀለለልኝም። አንድ ነገር ደግሞ የመጨረሻ ግቡ ሕይወትን ማቅለል ካልሆነ ምን ጥቅም ትለዋለች ከመሳይ ጋር ስለ ትምህርት ጉዳይ ሲያወሩ። እሷ የስሜት ሰው ናት። ለስሜቷን የምታደለው ቀላል ሕይወት ምርጫዋ ነው። አርቲስቲክ ነፍስ አለቻት። ልቧ አእምሮዋን ይቀድመዋል። አንድ ነገር ምንም እንኳን ጥቅሙ የትየለሌ ቢመስልም፣ ምንም እንኳን የአዳም ዘር በሙሉ ቢፈልገውም ሙና ለልቧ ካልቀረበ አታደርገውም። ስሱ ነች። በትምህርቷ ብዙ ባትገፋም በተፈጥሮ በታደለችው ፈጣን አእምሮና በመጽሐፍ ገጾች በኩል ተሽሎክሉካ በቃረመችው ጥበብ ቆንጆ የሕይወት ማር ትጋግራለች። ማንበብ ነፍሷ ነው። በግጥም ነው ንግግሯ። በቀን አንድ ግጥም ካላነበብኩ ነፍሴ ይጦልጋል ትላለች። ቅንነት ነው ዜማዋ፣ ደግነት ነው ዝማሬዋ፣ ፍቅር ነው ቀለሟ። ብልጥ ሰው አትወድም። በዚህ ብልህነትን ከጮሌነት ጋር ቀላቅሎ በመጣቱ ልድማል እንደ ሙና አይነቶቹን የዋሃን አማልክቱ ጥላ ከለላ ካልሆኗቸው ዓለም አደጋ ላይ ናት። ለስላሳ ነፍስ፣ ንጹህ ልብ፣ እንደ ርግብ ላባ ልስልስ ለንቋሳ ሙና። የአፍቃሪን ጥያቄ ጦር ሜዳ አይመልስም። ቀናት ሳምንታት ወራትን እየተኩ ጊዜ በላይ ትዝታና ናፍቆትን እየደረበ ይቀየራል። ይቀራል ያሉት እየመጣ ይመጣል ያሉት እየቀረ በሄድም የመሳይ ነገር ግን ምንም አልተሰማም። ደብዳቤም አልጻፈላትም። ምንም እንኳን ለሱ የምትልክበት አማራጭ እንደሌለ ብታውቅም ለስሜቷ ታማኝ ናትና ደብዳቤ ልትጽፍለት ቆረጠች። ምሽት ነው። ጨለማው ዝምታን ይመስላል። ጸጥ እረጭ። ሙና መብራት አትወድም። ሻማ ተጠቃሚ ናት። ተጠቅመውባት ግማሽ የደረሰች ሻማ ለኮሰች። ሁሌም ቢሆን መስኮት አይዘጋም፣ ክፍት ነው የሚያድረው የሚውለው። መሳይ ራይ መስኮት ይዘጋ ሲል እኛ እንቁ የለን፣ አልማዝ ዘራፊ እኛ ቤት ቢገባ ፍቅር ብቻ ነው የሚያገኘው፣ ፍቅር ደግሞ ለሁሉም የተገባ ነው ለሌባም ቢሆን እንኳን ብላ ዝም ታሰኘዋለች። ሻማዋ በክፍቱ መስኮት በኩል በለውሳስ እየደነሰ በሚመጣው የሰሜን ንፋስ ጋር እጅ ለእጅ ተያይዛ እስክስታ ትወርዳለች። የሻማዋ ብርሃን በንፋስ ወዲያ ወዲህ ሲወዛወዝ የራሷን ልብ ታስባለች። በናፍቆት የሚቀለስ በብቸኝነት የሚዘለል የሷ ልብ። ወንበር ስባ ከጠረጴዛው ላይ ተቀመጠች። የሙዚቃ ማጫወቻው የሙላቱ አስታጥቄን አካሌ ውቤ ያንቆረቁራል። ጃዝ ከውስጤ ጋር ያቆራኘኛል ትላለች። ጃዝም ቢሆን ድምጹን ቀንሳ ነው የምትሰማው። የርግብ ላባ ናት።
ለንቋሳ ናት። ጮክ ያለ ድምፅ ራሱ የሚሸረክታት። ብዕሯን ከነጩ ወረቀት አዋደደች። መሳይዬ ብላ ጀመረች በሚያምረው የእጅ ጽሑፏ። መሳይዬ እያንዳንዷ ቀን ያላንተ ዘላለም ናት። ጊዜ አንጻራዊ መሆኑን በጽንሰ ሐሳብ ደረጃ አቀበል ነበር። አንተ ከሄድክ በኋላ ግን በተግባር ተገለጠልኝ። አንዳንዴ እንደውም በራሴ እናደዳለሁ፣ ጥያቄ ጠይቃለሁ። ይህን ያክል አንድ ሰው ላይ መጣበቅ ልክ ነውን ብዬ ጠይቃለሁ። ሁሉ ነገሬ ካንተ ጋር የተሳሰረ ነው። ያላንተ ህልው አይደለሁም። አንተ የኔ ውሃ ነህ። ካልጠጣው እጠወልጋለሁ። ቤት ውስጥ ቁጭ ብዬ ሳቅ ይሰማኛል። የሳቅናቸው ሳቆች ግድግዳው ላይ ተሰካክተው ይታዩኛል። የተላፋናቸው የፍቅር ልፊያዎች ብቻ ሁሌም የእግርህን ዳና በር ላይ ስትደርስ እንደምሰማው ሁሌ ከውጭ ስትገባ ሙናናዬ አለሽ የምትለኝን ድምፅ ድጋሚ ጠብቃለሁ። አውቃለሁ ትመጣለህ። እንደምትመጣ ቃል ገብተህልኛል። አንተ ደግሞ የቃለ ሰው ነህ። ቃል አትሸርም፣ ቃል አትሸርፍም፣ ቃል አትገድፍም። ሰማይ ምድር የጸናው በቃል ነው ትለኛል ነበር። አዎ አምንሃለሁ። ብታይ ደግሞ ሌሊቶችን ካንተ ጋር ነው ማሳልፈው። ሁሌም ትመጣለህ። ባለፈው ብቻ ቀረህ። በስማም የዛን ቀን ጠዋት ስነሳ ስቅስቅ ብዬ አለቀስኩ። ለምን ቀረህብኝ? ጠባቂ ያለው ሰው አይቀርም እኮ። ሙና ደብዳቤውን እየጻፈች እያለ ከቃል ጋር የሸፈተ እንባዋ ጠረጴዛው ላይ ያለውን ወረቀት አርሶታል። ከዛም ወረቀቱን ከእንባዋ ጋር አጣጥፋ ጣለችው። መጽሐፍ መትረፊያዋ ነው። ለብዙ ሰዓት ከተቀመጠችበት ተነስታ ወደ መጽሐፍ መደርደሪያዋ አመራች። አንድ ግጥም ቆረጠመች። ለካ እንዲህ ብርቅ ነው የአንድ ሌሊት እንቅልፍ፣ ለካ እንዲህ ይሞቃል የክንዶችህ እቅፍ፣ አይ የጦርነት ግፍ። ከዛም ወደ አልጋዋ ሄደች። ወፎቹ። ወፍ ጥሬ ይለቅማል። ወፍ አዘርት ይፈለፍላል። ወፍ አራት እግር አላት። ላባና ማንቁርትም እንዲሁ፣ በሰማይ መብረርም እንዲሁ። ባለ አራት እግር ሰዎችም አሉ። ወሬ እንደ ጥሬ የሚለቅሙ፣ አሉባልታ እንደ አዘርት ዘርተው ኮትኩተው የሚያሳድጉ። ጥላቸው አሉባልታ ነው። ጫማቸው አሉባልታ ነው። የሚረግጡት አሉባልታ ነው። የሚፈቱት ባሉባልታ ነው። የሚፈቱት ባሉባልታ ነው። ሀብታቸው አሉ ነው። የነሱ ሳይንስ አሉ ነው። የመረጃ ምንጫቸው በሹክሹክታ በኩል የሚላክ በሬ የወለደ ፍሬ ከርስኪ ነው። ያገባናል ወይ ብለው አያውቁም። የሰው ምርጫና ኑሮ ውስጥ ሰተት ብለው ሲገቡ አያንኳኩም፣ ፈቃድ አይጠይቁም። ለነሱ ሁሉም ነገር ላሉባልታ ክፍት ነው። እዚህ መንደር ውስጥ ትልቅ ዕውቀት አሉ ነው። አንዷ አሉባልተኛለች። የዕለት ስራዋን የዕለት ጉርሷን ጀመረች። አሉባልታ ለነሱ የመኖር መሰረት ነው። አይ ሙናን ያየ ወላድ መቼም ሴት ልጅ አይወልድም ትላለች በብዙ አሉባልታ የሰለጠነውን አፏን በነጠላዋ እየጠራረገች። ይህችን ትመስል ቀንበጥ ኮረዳ ልጅ እንዲጅሉና እስርስር ብላ የተቀመጠችው መቼም ፍቅር ብቻውን አይደለም። ኧረ ተይኝ እቴ፣ እኛም ሁላችንም እኮ በአቅማችን አፍቅረን እናውቃለን። ፍቅር ትልቅ ምርምር አይጠይቅም። እሱን ይህን ያክል ጊዜ የምጠብቀው ክርስቶስ ነው እንዴ? ወንድ እኮ ነው። ስንት ሸበላ በሞላበት ሀገር አንድን ሰው መጠበቅ ታማኝነት ሳይሆን ጅልነት ነው፣ ጅልነት ትላለች። ሌላኛዋ አሉባልተኛ ደግማለች። ለማውራት ግምቷን ሳይንስ ያስመስላ ለማስረጽ ይቸኮለች። ኧረ ተይኝማ፣ የሚወራውስ ብዙ ነው። በመተታ ደንፍፏት ነው ይባላል። አገር ቤት ኃይለኛ ደብተር አጎታለሁ ይባላል። አረብ አገሩ የተከበሩ የተፈሩ ሰው ናቸው አሉ። እሳቸው ያሰሩት መፍቻ የለውም ይላሉ።
እናልሽ እቺን ቆንጆ አስሮ ያስቀመጣት ባጉቱ ምናምን ቴን የሚሆነው እንጂማ ያንን የመሰለ የተማረ ሰው እንጣቅ ቀዶ የሚሰፋ ሐኪም ተስፋዬንም ቢትል ነበር እንዴ እያለች አየሩን ባሉና ባሉባልታ ሞላችሁ። የዕለት ጉርሴን አትንሳኝ እዚህ አይሰራም። እዚህ የዘውትር ጸሎታቸው የዕለት አሉባልታዬን አታሳጣኝ ነው። ኧረ እባክሽ እኮ ያ ከዚህ ትልቅ ክሊኒክ የከፈተው የወይዘሮ አሰገደች ልጅ ዶክተር ተስፋዬ ሙናን ላግባሽ ብሏት እምቢ አለች ነው የምትይኝ? ይሄማ የጤና አይደለም። ምንም የዋህ ብንሆንም ፍቅርና ህመምን ጅልነትና መውደድን እንለያለን እኮ አለች በአግራሞትና በመደነቅ። ነገሩን ከዚህ በፊት የሰሙት ቢሆንም ለውጥ አያመጣም። አሉባልታ አሮጌ የለውም፣ ሰርክ አዲስ ነው። ቤቱ ይለያል፣ መኪናው ይለያል፣ አለባበሱ አኗኗሩ ይለያል። ሁሉ ነገሩ ከአዘቦት ሰው ከፍ ያለ ነው። የሮያል ፋሚሊ አይነት ህይወት ይመራል። ቅንጦት እሱ ስር ነው ስትልኮሰኮስ የምታሳልፈው። ሌላውን የሰፈር ሰው ችላ ያለችው እሱ ጋር በመሆን ባተሌው ነው ይመለሳል። እርሶ እያሉ ነው የሚያናግሩት ታካሚዎቹ። እርሳቸው የሚባለው በእድሜ አንጋፋ ስለሆነ አይደለም፣ በስራው የተከበረ ሐኪም ስለሆነ እንጂ። በሙያው ነው አንቱታን ቆልሙሞ ያስገበራት። ከእግዚአብሔር ቀጥሎ የመንደሩ ሰው ይተማመንበታል። ወደ እርሱ ዘንድ ሲሄድ አልጋህን ያዝና ተመላለስ እንደሚባል ተማምኖ ነው። ዶክተር ተስፋዬ ለብዙ ዓመታት በትምህርት ያሳለፈ ሐኪም ነው። ቁመቱ አጭር፣ ዕድሜው በግምት 40 ገደማ ነው። ልብ የሚያስደነግጥ ባይሆንም የሆነች አይነት ማማር አለችው። ይሄ ቦታ ላይ ናት ተብላ የማትገለጽ አንዱ ያክል ክፍሉ ላይ ብቻ ያልተወሰነች የሰው ዓይን ጋር እኩል እንደማታ ጨረቃ እየተንቀሳቀሰች አለው የምትል ሽራፊ ውበት አለችው። እስካሁን ይሄ ነው ብሎ የደረሰባት የለም። ብቻ አስቀያሚነትን ብዙም ባይርቃትም በትንሽ ማይል አምልጧታል። ለነገሩ የሱን የቁመቱንም ማጠር አይነግቡ አለመሆኑንም ማስተዋል እስከማይቻል ድረስ የተማረና የሰራ ስለሆነ የውበት ማንጸሪያውን ከፊቱ ወደ አይምሮ ማማሩን ከጸጉሩ ወደ ኪሱ ወስዶታል። ዶክተር ተስፋዬ ሌላም መገለጫ አለው። ሴታው ነው፣ ውማናይዘር። ባገሩ በተስፋዬ ቅምጥነት ያልተጠረጠረች ሴት የለችም። ስም ከአካል ይገስፋልና ለተስፋዬ የማያረግድ ሰው የማትሰግድ ሔዋን የለችም። እንደውም ምን አለፋን እርሱ ፈልጎ የሚያጣው ነገር የለም። የዶክተር ተስፋዬን ሰሞኑን ወደ እርሱ ዘንድ ለቀላል ሕክምና በመጣች ውብ ሰው ላይ አርፏል። በቀላሉ በእጁ እንደሚያስገባት ተማምኗል። ቅንጣት ታክል ጥርጣሬም አልገባውም። አመቺ ቦታና ሁኔታ ብቻ ነው የሚጠብቀው። እንዳያት ተለይታበታለች። ከሌሎች ሴቶች የሆነ ይህ ነው የማይባል የራሷ የሆነ ቀለም አላት። 11 ሰዓት ነው። ዶክተር ተስፋዬ የቀኑ የመጨረሻ ታካሚው ሙና ናት። አብሮሽ የመጣ ሰው አለ ወይስ ብቻሽን ነሽ? አላት የግራ እጁን አውራ ጣት ግንባሩ ላይ ያሸ። አይ ብቻዬን ነኝ ኧረ አለችው ሙና በትህትና። ትህትናዋ በተፈጥሮ ነው፣ የተጠና ትህትና የላትም። ስራ ስለጨረስኩ አብረን መውጣት እንችላለን፣ መኪና ስለያዝኩ ሸኝሻለሁ አላት። ሙና ቅናት፣ ሰውን መጠርጠር አትችልም። ሁሉን ነገር ታምናለች። ሰውን ታምናለች፣ እግዚአብሔርን ታምናለች፣ ወፍ አራዊቱን ታምናለች፣ ነፍሳቱን ሁላ ታምናለች፣ ተፈጥሮን ታምናለች። ከስጋና ከደም እኩል ከማመንና ቅንነትን የተሰራችው በመስማማት አይነት ራሷን ነቀነቀች። በቃ ጨርሰናል፣ ውጭ ጠብቂኝ ብሎ አሰናበታት። ሙና ውጭ ቁማ እየጠበቀችው ነው። ማን እንደምትጠብቅ በውል አታውቅም፣ ብቻ ትጠብቃለች። የዋህ ሰው ጠባቂ ነው። እምነቱን በሚመጣው ነገር ላይ ይጥላል። ምንም ይሁን ማን ይጠብቃል። መሳይ ትዝ አላት። ሁሌም ለሕክምናም ሆነ ለሌላ ነገር የትም ቦታ ስትሄድ አብሯት ይሄዳል። እንደ ጥላዋ ነው፣ ባለችበት አለ። ከጥላዋ የሚለየው መሳይ በብርሃን ወቅት ብቻ ሳይሆን በጨለማም ጊዜ አይለያትም። በጊዜ ባቡር ላይ ተሳፈረች። ወደ ኋላ
ወደ መሳይ፣ ወደ ትላንት። መሳይ ምን ሆነ ይሆን? በሕይወት ይኖር ይሆን? ትጠይቃለች። ላፍታ መጥፎ ሐሳብ ታያት። አይሆንም፣ እመጣለሁ ብሎኛል። የኔ መሳይ ቃሉን አክባሪ ነው፣ ይመጣል እያለች በትካዜ ነጎደች። ጥቁር ቀለም ያለው በስነ ስርዓት የታጠበ መኪና ከፊቷ መጥቶ ተገተረ። መስታወቱ ተከፈተና ዘገየውብሽ አይደል? ነይ ግቢ አላት። ዶክተር ተስፋዬ ነበር። መኪናውን በቀስታ ነው የሚያሽከረክረው። ይህ ሰዓት ለዘላለም እንዲቆይ የፈለገ ይመስላል። ከጎኑ እንደ ማለዳ የምንጭ ውሃ ኩልል ያለች ቆንጆ ሴት አለች። እንደ ኢያሱ ጀንበሯን ማቆም ፈልጓል። ግን እሱ ይህ ጥበብ የለውም። ሰማዩም የገባውን ሰማይ አይደለም። ቶሎ ቶሎ ያወራል። አንድ ሐሳብ ላይ አይረጋም። ሙና ዝግ ያለች ነፍስ ናት። በቀስታ በስልትን የምትደንሰው ፍጥነት አትወድም። ዝምተኛ ነሽ መሰል አላት። ዝምተኛ ሳልሆን ማውራት ሲኖርብኝና የማወራው ሲኖረኝ ነው ማወራው። እንዲሁ ለማውራት ብዬ አላወራም። ቃል ክብር ነው፣ ቃል ኃይል ነው ይባል የለ አለችው በትህትና። ዝም አይነቅዝም ይልሻል ይሄ ባረጀ ባፈጀ ተረቱ። ግን ዝም ከመንቀዝ አልፎ ሲያነቅዝ አይቻለሁ። እንደውም ብዙዎች የነቀዙት በዝም ነው። ዝም አትበይ፣ ሐሳብ ስጪ። ዓለም ያንቺንም ድምፅ ለማስተናገድ ሰፊ ጆሮ ነው ያላት። ደሞ አንቺ ዝም ብትይላትም የሚያደነቁራት አታጣም። ዝም አይነቅዝም እንትተሽ ካለመናገር ደጃዝማችነት ይቀራልን ያዥልኝ። ስንቱ ደጃዝማች መሆን ሲችል ባለመናገሩ ለሎሌነት ታጭቷል መሰለሽ አላት በጥድፊያ። ሎሌም ደጃዝማችም ሳይሆን መኖር አይቻልም ብላ ጠየቀችው። ስለ መካከለኛው መንገድ ዘጎልደን ሚን ምን ታስባለህ? መሆን ወይም አለመሆን ከሁለቱ አንዱ የግድ ነው። there is no way in between። መካከለኛው መንገድ አንድም ከምን ሆናለው ፍርሃት፣ አንድም ጥግን ካለማወቅ ሚናን ካለመለየት የሚመጣ ነገር ነው። መሃል ሰፋሪነት በሁሉም የመረገጥ መንገድ ነው። ከላይ ያለው በእግሩ ይረግጥሻል፣ ከታች ያለው በቀንዱ ይወጋሻል። ይሄ የኔ ሐሳቤ ነው ብሎ ዞር ብሎ አያት። ሙና በየሆነልህ አይነት ፈገግ ብላ ዝም አለችው። ክርክር አትወድም፣ ያደክማታል። እንደምንም ከሙና ሰፈር ደረሱ። እኔን እዚያ አቁምልኝ፣ በጣም አመሰግናለሁ ብላ ለመውረድ ስትጣደፍ የመኪናውን ሞተር አጠፋና ቆይ እንጂ ቤትሽ አንሄድም እንዴ አላት በኃይለኛ አምሮትና መጎምጀት። ሳቅ ብላ አረ ችግር የለውም አንድ ቀን ወስድሃለሁ አለችው ቅንነቷን በሚያሳብቅ ገራገርነት። አድራሻ ተለዋወጡና ከመኪናው ወረደች። መኪናውን በኃይል አስጓርቶ አስነሳና በፍጥነት ተሰወረ። በሬን ማን ጠምዷት አይሉም አይሉም፣ ሚስቴን ማን ተኝቷት አይሉም አይሉም፣ ቀኔ ከፋለታ ይደረጋል ሁሉም። አቶ ኤልያስ ናቸው። ሙና ከተስፋዬ መኪናው ስትወርድ አይተዋታል። ተስፋዬንም ያውቁታል። መሳይና ሙና ቃል ኪዳን እንዳላቸውም ያውቃሉ። እሳቸው በከተማው ማያውቁት ሰው የለም፣ ማያውቃቸውም ሰው እንዲሁ። ታሪክ ራሱን ይደግማል። እኛም እንዲህ ነበር ያጋጠመን። ያናቀፈ ድንጋይ አንተን መልሶ ላይመታህ ቢችልም የታናሽን ጥፍር መንቀሉ ግን አይቀርም። ከቃላቶቻችሁ አጠገብ ቁሙ፣ ከተናገራችሁት ጎን ተገኙ። ይህ ነው ሰው መሆን ማለት። ነጠላና ጋቢ ውስጥ ተጀቡኖና ቤተስኪያን መመላለስ ሰው አያደርግም። ልብ አድርጉ፣ በተስኪያን ውስጥማ ጊንጦች ይኖራሉ እኮ። ሰውን የጠፋው እያሉ እየተሳለቁ ወዛም ከዘራቸው ላይ ቸከል ነቀል እያሉ መንገዳቸውን ቀጠሉ። በቀጣዩ ቀን ከመኝታዋ ተነስታ መንሽ በሚመስለው ጥርሳማ በጠሪያ ዞማዋን ስትልግ ስልኳ ጠራ። የማታውቀው ቁጥር ነው። ማን ሊሆን ይችላል እያለች ትንሽ አሰብ አደረገች። መሳይ ይሆን?
ነው ወይስ ትላንት የሸኘኝ ዶክተር ተስፋዬ? አነሳችውና ወደ ጆሮዋ ደቀነች። ሄይ ምን ነው ለማንሳት ዘገየሽ? በሰላም ነው? ዶክተር ተስፋዬ ነበር። ዛሬም በጥድፊያ የሚያወራው የሆነ መያዝ የሚፈልገው ነገር ያለ ይመስላል በህይወት ውስጥ። ኧረ ሩቅ ስለነበርኩ ነው ይቅርታ ብላ መለሰች ሙና። እንዴ በጣም ይገርማል እኮ ስላንቺ ሳስብ ነው ያደርኩት። በዚህ ፍጥነት እንዴት ሐሳቤ ልትሆኚ እንደቻልሽ ገርሞኛል። የሆነ የራስሽ የሆነ መግነጢስ አለሽ እንጂ ምንድነው ሚስጥሩ? አስረጅኝ እስኪ። አሁንም ይጣደፋል። ማለት ያበዛል፣ ፋታ የለውም፣ ይቸኩላል። የሷን ምላሽ ሳይጠብቅ እሱ ማውራቱን ቀጠለ። ዛሬ ማታ እራት አብረን እንበላለን። 12:30 ላይ ተዘጋጅተሽ ጠብቂኝ። በጣም አሪፍ ጊዜ ነው የምናሳልፈው። ምናልባት በህይወትሽ የመጨረሻው እንደማቅ ምሽት ይሆናል የምታሳልፊው። ፍቃዷን እንኳን ሳይጠይቅ ውሳኔውን ብቻ በመወሰኑ ሙና ተናዳለች። ግን ምንም ማለት አልፈለገችም። ከሰው ጋር መቀየም አትወድም። አመሰግናለሁ፣ ቢሆን ደስ ይለኝ ነበር ግን አይሆንም አለች በትህትናና በማፈር አይነት። እንዴ ለምን አይሆንም? ምን ችግር አለው? ከፈለግሽ አንቺ የመረጥሽው ቦታ መገናኘት እንችላለን። ጉዳዩ እሱ አይደለም። እኔ ካንተ ጋር ራት የምበላበት ምንም መሰረት የለም። እኔ እጮኛ አለኝ፣ ከሱ ጋር ቃል አለኝ። ሀገር ሊያደርስ ስለሄደ ነው እንጂ እስካሁን እንጋባ ነበር። ግንቦት ላይ መጣና እንጋባለን ብሎኛል። ስለዚህ ነውር ነው። ከሌላ ሰው ጋር ራት መብላት አይታሰብም። እምቢ ስላለችው ደንግጧል። ሁሉን ነገር ማድረግ የሚችል ይመስለው ነበር። በቻልኩት አቅም ማሳመን አለብኝ ብሎ ወሰነ። ግን እኮ ላይመጣ የሚችልን ወንድ ተስፋ አድርገሽ ከጎንሽ ያለውን ሰው ችላ ማለት ሞኝነት ነው። ሊያውም በሁሉም መመዘኛ የተሟላ ወንድ ሲገኝ። ሙና አላስጨረሰችውም። ተናዳለች። ስልኩን ጆሮ ላይ ጠርቅማበት ስቅስቅ ብላ ለቀሰች። ተስፋ ሁሉም በጊዜው ነው። ማማርም መዋብም በጊዜው ነው። መቅበጥ መባለግም በጊዜው ነው። ጊዜ ለኩሉ ይባልም አይደል? የሳይኮአናሊስቱ ሊቅ ሲግመንድ ፍሮይድ ሰዎች አብኖርማል ባህሪ ማሳየት በነበረባቸው ሰዓት ኖርማል ባህሪ ማሳየታቸው በራሱ አብኖርማል ነው ይላል። ምናልባት ዓለም አቀፋዊ እውነታ ላይሆን ቢችልም እንደ ሳይንሳዊ ህልውነቱ ፍሩሽ የማይሆንባቸው ብዙ ማጽደቂያዎች አሉ። ተስፋዬን በዚህ ህልዮት መተውበር ይቻላል። ተስፋዬ ከታችኛው የማህበረሰብ ክፍል ነው የተወለደው። ረሃብ፣ መታረዝ፣ ቀዳዳ ለብሶ መፎገር፣ የበዓል ቀን ጎረቤት በሚሰራ በቅቤ በራሰ ዶሮ ወጥ ሽታ መጎምጀት የሰርክ ህይወቱ ነው። የሚኖረው ከእናቱ ጋር ነው። አባቱን አያውቅም። የሚጠራውም በአያቱ ስም ነው፣ በእናቱ አባት ተስፋዬ ገብሬ ተብሎ። ገብሬ የአያቱ ስም መሆኑን ያወቀው ቅርብ ጊዜ ነው። ምክንያቱም አቶ ገብሬ ተስፋዬ ከመወለዱ ከ5 ቀናት በፊት ነው ያረፉት። እናቱ ወይዘሮ አሰገደች ገብሬ በአንድ ሳምንት ውስጥ ነው የሞትን መራራ ሐዘን፣ የመውለድን ጥልቅ ደስታ የቀመሱት። ሕይወት ከሞት ቢገዝፍ ነው የምወደውን አባቴን ባጣው በሳምንቱ ደስታ የጎበኘኝ ይላሉ። ስሙን ማን አሉት ሲባሉ ተስፋ ያልኩት አሉ። ከሐዘን ድባብ ውስጥ አውጥቶ ወደ ነገ ለማማተር እንደ ምክንያት ሆኗቸዋልና። የኋላዬን ትቼ የፊቴን ለመያዝ እጄን ዘረጋው እንዲሉ አስችሏቸዋልና። የሰው ልጅ ሳያረገው ስጋና ደም ብቻ አይደለም ተስፋው እንጂ። ተስፋ ያለው ልጁን ቀብሮ መጥቶ ሚስቱን ያስረግዛል። ገበሬ ዝናብ አምኖ ዘሩን መሬት ላይ ሲያፈስ ዘሩን ቆልቶ ቆርጥሞ መብላት አቅቶት አይደለም፣ ተስፋው ነው ዘሩን ያቆየለት። እኔም አባቴን በሞት ሳጣ ተስፋዬ ላይ ተስፋ መቁረጥ ነግሶበት ነበር። ነገን ከመተንፈስ ይልቅ ትላንትን መታዘብ አብዝቼ ነበር። ግን ተስፋዬን ስወልድ ልጅ ብቻ አልነበረም የወለድኩት፣ ተስፋም ጭምር ነበር ያጣጣምኩት እያሉ ይተርካሉ ወይዘሮ አሰገደች ስለ ትላንታቸው ሲያወሩ በአግራሞት ነው። ሕይወት ያበሰለው ስለ አእምሮ አላቸው። ተስፋዬ ብዙ ቁጭት እየሰማን ያደገው እንደ ልጅ ተጫውቶ ስቆ አያውቅም። ከሁሉም ነገር ከባዱ ነገር ይሄ ልጅ ተሳስቶ እንኳን አጥፍቶ አያውቅም። እኩዮቹ ኳስ ሲጫወቱ እሱ ከትምህርት ላይ ነው።
ነፃ የምትወጣው እኔንም ነፃ የምታወጣኝ እንደ ስምህ ተስፋ የምትሆነኝ ጎበዝ ተማሪው ነህ ሐኪም የሆንክ እንደሆን ነው እየተባለ ነው ያደገው። ይህን ምኞት እየጠጣ ነው ያደገው። ትምህርት ቤት ውስጥ የሚበልጠው አልነበረም። ጎርምሶም ዩኒቨርሲቲ ከገባ በኋላ ተስፋነቱን በማስታወስ ሁሌም የሚተጋ ነበር። እናቱ እንዳለችው ሐኪሙ ነው የሱንም የሷንም ሕይወት እስከ ወዲያኛው መቀየር። በቃ ይቺ ናት ምኞቱ እሱ በሕይወቱ። በዚህ መሃል እሱ በልጅነት የጠጣው ምኞት ላይ ተቸንክሮ ቀርቶ የሕይወትን እንቅስቃሴዋን አላስተዋላትም። እኩዮቹ ክለብ ሲገቡ ፍቅረኛ ይዘው ከፍቅር ወይን ሲቀምሱ፣ እሱ ግን ጸና፣ ከተፈጥሮ ውጭ ሆነ፣ በሕይወት ላይ አመጸ። እንደነሱ ባለመሆኑ ተረባ አይቀርለትም። ወንድ አይደለህ እንዴ ወጣት እኮ ነህ በምትል አዛይ መሳይ አስተያየት ለራሱ ያለውን ግምት ይሸራርፉበታል። የሆነ የጎደለው ነገር እንዳለ ሸንቁጠውታል። የሰሩትን ጀብድ እንደ ትልቅ ሳይንስ እየዘረዘሩ ጎደሎ ሕይወት እንዳለው ነግረውታል። አንዳንዴ ልቡ ይሸፍትበታል። ቆይ እነዚህ ልጆች ልክ ቢሆኑስ፣ እኔ ተሳስቼ ቢሆንስ እያለ ይሞግተዋል። ግን ይህን ሐሳብ እናቱን ሲያስታውሳት ይተወዋል። ተስፋዬ ያሉትን ያስባል። ነፃ የምትወጣው በትምህርት ነው ያሉት ትውስ ይለዋል። በራሱ ሐሳብ ያፍራል፣ ይጸጸታል። ወደ ቀደመ ጽናቱ ይመለሳል። ትምህርቱ ላይ ይበረታል። የልብ ጓደኛ የለውም። ደብተርህን ለሰው እንዳታውስ የሚቀኑብህ ያሳብዱሃል እየተባለ ነው ያደገው። ሁሉም ሰው ሊያጠቃው ምሳሩን የሚስልበት ነው የሚመስለው። በጣም ተጠራጣሪ ነው። ከእናቱ ውጪ ማንንም አያምንም። ጎረቤት ቤት ሄዶ ምግብ በልቶ አያውቅም። በጽናት ትምህርቱን በማዕረግ ተመረቀ። እናቱም እጅግ ኮሩበት። እንደተመረቀ ቶሎ ሥራ አግኝቶ ተቀጠረ። እናቱን የልባቸውን መሻት ለመፈጸም አመንትቶ አያውቅም። ይመርቁታል። ጥሩ ቡና ሲጠጡ፣ የዓመት በዓል ቤታቸው ሲሞላ፣ የሚሞቅ ጋቢ ሲደርቡ ሁሌም ይመርቁታል። አንድ ወልደው እምቢ ያላቸው ሰዎች የሚጽናኑት የተስፋዬን ስም እየጠሩ ነው። ከተባረከ ይበቃል አንዱ እያሉ። ማን አለ እንደሱ ጥንቅቅ ብሎ የተሰራ ሰው ይባልለታል። እሱ ግን አሁን ላይ ስለ ሕይወቱ ማሰብ ሲጀምር አካባቢውን ሲያስተውል ልዩ ነው። ቋንቋቸው ቋንቋ አይደለም። ዜማቸው ከዜማው ጋር፣ ዳንሳቸው ከዳንሱ ጋር አይገጥምም። የሕይወታቸው ቅኝት ከሱ የሕይወት ቅኝት ጋር ለየቅል ነው። ስለ ሕይወት ትርጉም አምሰለሰለ። ሲይዘው ያነሰብኝ በሩቁ አግዝፌ ያየሁት ይህ ደመና ህላዊ ሚስጥሩ የት ላይ ነው አለ። ደስታስ ምንድን ነው? በደስታዬ ደስ ካልተሰኘው ለደስታ መባተሌ ፍሬው የት ጋር ነው? በርግጥ አንዱን ሳሳድድ ብዙ ችላ ያልኳቸው ያላስተዋልኳቸው የሕይወት ቅርንጫፎች ይኖሩ ይሆን? ማን ያውቃል? ደስታና ትርጉሙ እኔ ባረገጥኩት ጎዳና በኩል አልፈው ቢሆንስ? ሌላም የጥያቄ ዶፍ በራሱ ላይ ወረደበት። በራሱ ተገረመ። ይህን ሁሉ ጊዜ እነዚህ ጥያቄዎች የት ነበሩ? በምን መልስ አዳፈንኳቸው ብሎ ተገረመ። ዩኒቨርሲቲ ሳለ ጓደኞቹ የሚሉትን አስታወሰ፣ የሚያደርጉትን አሰበ። ደስተኛ ነበሩ። ደስተኝነት ጋር ምናልባት እዛች ጥፋት ላይ ሳይሆን አይቀርም የተላለፍነው አለ። ጀማሪ ሐኪም ሆኖ እየሰራ እያለ ነው። የሚቀረው የሱስ አይነት የለም። ለሌላ ሕክምና መጥቶ ሱስ እንዳለበት ሲጠይቀው ታካሚው በኩራት አዎ አለብኝ አለው። ለምን? ለጤና ጥሩ አይደለም እኮ አለ ተስፋዬ ባንክሮ እያየው። ሲጃራ ማጨስ በራሱ ከእድሜ ላይ ከ5 እስከ 10 ዓመት የመቀነስ ዕድል አለው። እንዲያው ሌላውን ተጽዕኖ ብንተው ማለት ነው አለው። 10 ቀርቶ 10 ቢቀነስ ግድ የለኝም፣ የኔ ዋና ግብ ደስታዬን ማግኘት ነው ብሎ መለሰለት በተሰላቸ አይነት። ተስፋዬ ደነገጠ። እሱ ተመራምሬያለሁ ከሚለው ይልቅ ሌሎች ስለ ሕይወት የተሻለ መረዳት አላቸው። ዕውቀት ልዩ መሆኑን አመነ። እሱ ብዙ ዓመት ለፍቶ ያልገለጠውን የሕይወት ፍካሬ ተራ የሚመስል ሰው በወግ ሲፈክረው ሲያይ ክው አለ። ራስ ምታት ያዘው። ከሥራ እንደወጣ አንዱ ሱቅ ሄዶ ሲጋራና መለኮሻ ላይተር ገዝቶ አመቺ ቦታ ፈልጎ ተቀመጠና
ለኮሰው። የመጀመሪያውን እንደሳበ ትናለውና አሳለው። በግድ ተላመደው። ለሱ ይሄ አዲስ ልማድ ነው። ደስ አለው። በመሞከሩ ራሱን አደነቀ። ጠርንፎ ይዞት የነበረውን የፍርሃት ቅርፊት ሰብሮ እንደወጣ ተሰማው። አንበሳ እንደገደለ የገጠር ኮበሌ ማሽቃረር አማረው። የዩኒቨርሲቲ ጓደኞቼ ልክ ነበሩ። ደስታን ያለፍኩት ያኔ ነው። አሁንም እደርሳለሁ። ከእንግዲህ ደስታን ማሳደር ነው ስራዬ ብሎ ቆረጠ። የደስታ ፍለጋውን አንድ ብሎ ለኮሰው በአንዲት ዛላ ሲጋራ። የዛኑ ቀን አመሻሽ ላይ ጥሩ ለባብሶ ጠጉሩን አበጣጥሮ ከቤት ወጣና በእግሩ ጉዞ ጀመረ። ወዴት እየሄደ እንደሆነ አያውቅም። ምናልባት ደስታን ፍለጋ ይሆናል። ትንሽ እንደተጓዘ መብራቱ ቀይና አረንጓዴ ሆኖ የሚያጥበረብር ብርሃን ያለበት ቤት ዘው ብሎ ገባ። ለቤቱ አዲስ ነው። ለድባቡ አዲስ ነው። ላለማስነቃት ብሎ አንድ ጥግ ላይ ወንበር ስቦ ተቀመጠ። ገና ከመቀመጡ አንዲት እስከ ጭኗ ብቻ የለበሰች ዳሌዋ እንደ ተራራ የተከመረ ሳዱላ መታ ሁሉንም ጥርሷን እየገሸለጠች ምን ልታዘዝ አለችው። ምን እንደሚታዘዝ ራሱ በውል አያውቅም። ለሁሉ ነገር አዲስ ነው። በዚህ ዕድሜው አለማወቁም ትንሽ አሸማቀቀው። በትካዜ ወደ ኋላ ሄደ። ይቅርታ ምን ልታዘዞት አለችው በድጋሚ። ልጅቷን ረስቷት ነበር። ደነገጠ። ያወቀችበትን መሰለው። አፉ ላይ የመጣለትን ቢራም ጭልኝ አላት። ምን ቢራ ይሆነሎ ስትለው ለካ ይሄም አለ ብሎ ሲያሰላስል ጭንቅላቱ ላይ ድንገት የመጣለትን ስም ጠራ። ካስትላም ጭልኝ። የመጣው ቢመጣ ለሱ ሁሉም አንድ ነው። ማወዳደር የምንችለው የምናቀውን ነገር ብቻ ነው። አምጥታ በቄንጥ ከፍታ ቆርኪዋን አበረረቻትና እየተገማቸረች ተመልሳ ሄደች። የጠርሙሱን አንገት አንቆ የመጀመሪያዋን ጠብታ ተጎነጨ። መረረው፣ ግን ላለማሳወቅ ብሎ ቻል አድርጎ ደገመው። እየደጋገመው ሲሄድ ተመቸው። ቤቱ ሞቅ ሞቅ ብሏል። ተፈተው የተለቀቁ ይመስል ብዙ ቆነጃጅት ቤቱን ሞሉት። በስልት ይደንሳሉ፣ ይውረገረጋሉ። ከሞቃት ወንዶች ጋር ይተሻሻሉ፣ ይሳሳማሉ። ተስፋዬ ይህንን በአግራሞት ያያል። ለሽንት ሄዶ ሲመለስ አንዷ ሞንዳላ እጁን ይዛ አስቀረችው። የሴት እጅ ሲነካ የመጀመሪያው ነው። የሴት ገላ እንዲህ ለስላሳ መሆኑን አያውቅም ነበር። ዕውቀቱ ለታለ ለራሱ ዳንስ አይችልም፣ ሞክሮም አያውቅም። በደመ ነፍስ ሰውነቱን ለማንቀሳቀስ ሞከረ። እዚህ ባለመቻል ማንም አይሳቀቅም። ሁሉም በራሱ ዓለም የራሱን ደስታ አሳዳጅ ነው። እሱም መጠጡ ጋር ተደማምሮ ነፃነት እየተሰማው ነው። ሰውነቱ ተዝናኖት ላይ ነው። ልጅቷ መጠጡንም ዳንሱንም በላይ በላዩ ትለዋለች። ፋታ አትሰጥም። ለሱም ታመጣለታለች። ዳንሱንም አላጓደለችበትም። የዳንሱ አይነት እየተቀየረ ወደ መተሻሸት አይነት አመራ። ይሄ ነገር ለተስፋዬ እንግዳ ነው። ከዚህ በፊት የማያውቀው ስሜት ሰፈረበት። በቁማቸው አንዳንድ ቢራ እንደጨለጡ እጁን ይዛው ወጣችና ከጀርባ በተጠና መልኩ የተሰሩ የሚመስሉትን በረድፍ ከተደረደሩት ክፍሎች ውስጥ ወደ አንዱ ይዛው ገባችና ሃሁ አስጠናችው። እነሆ ከዛ ምሽት በኋላ ለሔዋን ዘር ያለው ፍቅር ተቀጣጠለ። ቆፈናም ምሽቶች። ሙና ከሳቱ ዳር ተቀምጣለች። ለስላሳ ነፋስ በውጭ ሽውልም እያለ ይነፍሳል። የመሳይ ምስል ላይ አፍጥጣለች። ድንገት የእንባ ዘለላዎች ዱብ ዱብ እያሉ ከመሳይ ምስል ላይ አረፉ። መሳይ ሙናን ሾካሾከች። የት ነው ያለው? አረ ለመሆኑ ስላንተ እንደማስበው አንተም ስለኔ እያሰብክ ነውን? በጣም ናፍቀኛል። እያንዳንዷ ቀን ያላንተ ማሳለፍ በራሱ ጦርነት ነው የሆነብኝ። የሆነ ክፍሌ ተቆርሶ እንደሄደ አይነት ይሰማኛል። ያላንተ ሙሉ አይደለሁም፣ ጎዶሎነት ይሰማኛል። እቺን ጎዶሎ ዓለም በጎዶሎ ልቤ እየሰነጠቅኩ መኖር አታክቶኛል። የኔ ሙላት ናልኝና ሙሉነት ይሰማኝ። አንድ ሌሊት
ህልም አየች። መሳይ ጦር ሜዳ ላይ ቆስሎ ወድቆ ስሟን እየጠራት በቀዝቃዛ ላብ ተዘፍቃ ካስፈሪው ህልም ነቃች። ሰውነቷ ተንዘፈዘፈ። መሳይ አንሾካሾከች። አውቃለሁ በህይወት አለ። እንደዛ ነው የሚሰማኝ። ምንም እንኳን አደጋ እንዳለው ብታውቅም ወዴት እንደምትሄድ በውል ባትገነዘበውም ቀለል ባለች ሻንጣ ጓዟን ሸካክፋ መሳይን ፍለጋ መንገድ ገባች። ሙና ጦርነት በሰነበተባቸው ጎዳናዎች በአስቸጋሪ አየር ሁኔታና መሳይን በህይወት አላገኘውም ይሆን ወይ በሚል ፍርሃት ውስጡና ጉዞዋን ቀጠለች። መሳይ የወሰደውን ይወስዳል እንጂ የትኛውንም ዋጋ ከፍዬም ቢሆን አገኘሃለሁ ለራሷ ታወራለች። በመንገዷ ላይ ሌሎች ተጓዦችን አገኘች። አንዳንዶቹ በማዘን አንዳንዶቹ ደግሞ ተስፋ ለማስቆረጥ በሚመስል አይነት ከዘማቾች አንዱን እየፈለግሽ ነውን? ብዙዎች አልቀዋል በዚህ ጦርነት፣ ምን አነሳሳሽ እዚህ ድረስ እሱን ፍለጋ ለመምጣት ይላሉ። ሙና መልስ ስትሰጥ ምንም አላመነታችም። ምክንያቱም ስለማፈቅረው ነው አለቻቸው። ሙና ውስጧን አንዳች ነገር ከብዶታል። ዘማቾች ቁስለኞች ይተኙበታል ከተባለው ሆስፒታል ሄዳ ፊት ለፊቱ ያገኘቻትን ነርስ መሳይ የሚባል ዘማች ወዳጅ እንዳላትና እሱን ፍለጋ ከሩቅ እንደመጣች ስትነግራት ነርሷ በእጇ መሳይ ወደ ተኛበት አልጋ ጠቆመቻት። መሳይ ደካክሟል፣ ግን በህይወት አለ። ሳያት በትንሹ ፈገግ አለ። ሙና ሂዳ አቀፈችው። እውነት አንተ ነህ? አንተ የኔ መሳይ ነህ? እያለች እንባዋ ቀረረ። በቀጣዮቹ ሳምንታት ሙና ከመሳይ ጎን በመሆን ጤናው እንዲመለስ የምትችለውን ሁሉ አደረገች። ለየብቻ ያሳለፏቸውን አስከፊ ጊዜያት በሳቅ እያነሱ ተረኳቸው። ስለኔ ህይወትሽን አደጋ ላይ ጥለሽ ነበር። ከእንግዲህ በኋላ ላንቺ ምንም በሆንልሽ በቀየውን ሙናዬ አላት። በምን ቃል ማመስገን እንዳለበት ግራ እየተጋባ። ፍቅር ድንበር የለውም መሳይ። ካንተ ጋር ለመሆን አንተን ለማግኘት ውቅያኖስ ራሱ ብሻገር በደስታ ነው። ከድካሙ ይልቅ ፍቅርህ ይበረታል ብላ አይኑን ፈለገችው። ግን እንጋባለን ብለሃል። በግንቦት ነገርኩ እንዳትሞት። ሙና ታስታውሻለሽ? አላት በለስላሳ አንደበት። እኔ ከመምጣቴ በፊት ስለምን እንዳወራን፣ አብሮ ጎጆ ስለመቀለስ የሙና አይን በእንባ ተሞላ። አሁን በደንብ አስታውሳለሁ። እሱን ህልም ተሸክሜ ነው የኖርኩት። በሕይወት የቆየሁትም ባነገብኩት ህልም ተራዳይነት ነው። መሳይ ፈገግ አለ እና ከእንግዲህ በኋላ ህልሙ ህልም ብቻ መሆን የለበትም። ወደ እውነታነት ልንከስተው ይገባል። ከዚህ በላይ ምንም የምንጠብቀው ነገር የለም። አግቢኝ ሙናዬ። በሆነችው ተፍታፋ ዝግጅት ሳይሆን አሁን እዚህ ባለፍንበት እውነታ ፊት አግቢኝ። የሙና ልብ ሽቅብ ዘለለች። እሺ የኔ ጌታ፣ 1000 ጊዜ እሺ። በኮከቦች አጃቢነት በጥቂት ዘማቾችና ነርሶች ምስክርነት ሙናና መሳይ እንደ ቀላል ተጋቡ። የቄሱ ቃል ጥቂት ግን ጥልቅ ነበሩ። እንደዚህ አሉ። በዚህ ቀውስና መከራ መሃል፣ በዚህ ሐዘንና ጉስቁልና ውስጥ ፍቅር ነው ድጋሚ ያቆራኛችሁ። የሕግ ሁሉ ፍጻሜ ፍቅር ነውና ፍቅር በለስላሳ ክናፋት አቅፎ ወደፊትም ያሻግራችኋል። እዛው ቃለ መሐላ ፈጸሙ። የሁለቱም ድምፅ ተርገበገበ። መሳይ ሙና ሙና አለ። አንቺ ልቤ ነሽ፣ የኔ ጥንካሬ ነሽ፣ የኔ ቤት ነሽ። ዘላለም አንቺን ከማፍቀር ላልቦዝን ቃል ገባልሻለሁ። ሕይወት ጥሩዋንም ሆነ መጥፎዋን ቢላ ብትመዝብን ሁሌም ካንቺ ጎን ነኝ። መሳይ አለችው በደስታ ብዛት እየተንቀጠቀጠች። መሳይ፣ አንተም በድቅድቅ ቀኔ ውስጥ ያገኘው የኔ ፍኖቴ ነህ። በማዕበል ውስጥ ያጸናኸኝ መልህቄ የዘላለሜ ነህ።
ወደ ደረቱ አስጠግቶ ለስላሳ መሳም ሳማት። አበቃው። ከሚኪያስ ደምሴ። የደራሲው ማስታወሻ። በአዋሪነት አንዳንድ ቦታ ላይ እንደርስ የሀብታሙ አደራን ግጥም ተጠቅመናል ብሏቸዋል። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።